But this season has lit the fuse. After 22 years of gloom, it's about to go boom! The Arsenal cannon fires again! ከ22 ዓመት በኋላ አርሰናሎች ያሳኩትን ዋንጫ ከፍ አድርገው የሳሙበት የሳምንቱ የመጨረሻ ቀን ነበረ። ውድ ቤተሰቦቻችን በአርሰናል በኩል 22 ዓመት ትዕግስታቸው በዋንጫ ሲጠናቀቅ ብዙ አነጋጋሪ ብዙ ልዩ አጋጣሚዎች በጨዋታውም ላይ ነበሩ። የውድድር ዓመቱም በብዙ መንገድ የሚነሳ ነበረ። የአርሰናልና የሚኬል አርቴታ የጥረት ጉዞ በስተመጨረሻም በዋንጫ እንደተጠናቀቀ ይታወቃል። በዚህ ሰዓት ተጨማሪ መረጃዎችን ለእናንተ ውድ አድማጮቻችን ይዘናል። እንደ ሁልጊዜው አብራችሁን ቆዩን። የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ናችሁ። በርከት ያሉ ጥንቅሮችን በአውሮፓ ታላላቅ ክለቦች ይዘናል። በተለይም ወቅታዊ ጉዳዮችን በስፋት እንዳስሳለን። በአውሮፓ ዙሪያ በትልልቅ ክለቦች ፕሬዝዳንታዊ ምርጫ የሚጠበቅበት ሪያል ማድሪድ ቤት ልዩ ጥንቅር ልዩ ዘገባ ይዘናል ለእናንተ ውድ አድማጮቻችን። በአውሮፓ ዙሪያ ሊጎች ሲጠናቀቁ የአንዳንድ አስገራሚ የሊጎችን ሁኔታ በስፔን በጣሊያን በጀርመን በፈረንሳይ ጨምሮ እናነሳለን። ከዛ ውጪ ለእናንተ ውድ አድማጮቻችን በዚህኛው የመረጃ ሰዓታችን ከያዝናቸው ጥንቅሮች ውስጥ የዓለም ዋንጫ በጣም ቀርቧል። አዳዲስ ጉዳዮችን እየሰማን ነው። በተለይም ከብሔራዊ ቡድን ጥሪና ከጉዳት ጋር የተያዙ በርካታ ያገኘናቸው መረጃዎች አሉ። ለዚህም ሰዓት በርካቶችን ይዘናል። ላይክ እያደረጋችሁን አብራችሁን ቆዩን። ተወዳጁ የእንግሊዝ ፕሪሚየር ሊግ 38ኛ ሳምንት ሁሉም ጨዋታዎች ተደርገው ተጠናቀቁ። 38ኛ ሳምንትን እንዳስሳለን። ሰንደርላንዶች በታሪክ ለሁለተኛ ጊዜ የአውሮፓ መድረክ እንደሚሳተፉ ያረጋገጡበት፣ ዌስትሃሞች ከፕሪሚየር ሊጉ የወረዱበት ነበረ። በአጫጭር ስፖርታዊ ጥንቅራችን እንመለከተዋለን። ጆሴፍ ፔፕ ጋርዲዮላ አልሄድኩም አለው እያሉ ነው። በጣም አነጋጋሪውን የእሳቸውን ጋዜጣዊ መግለጫ ተጨማሪ እናነሳለን። ከዛ ውጭ ስለእሳቸው የተመለከተ አንድ ሰበር መረጃ ይዘናል። አሁን እየተከናወነ ያለ ነው እንግሊዝ ማንቸስተር ውስጥ ምን እንደሆነ እንነግራችኋለን። የቡድን ዜና በሲቲዝኖች በኩል ተይዟል። ከቼልሲ ጋር በተያያዘ ዓመቱ በጥሩ መልኩ የሚገለጽ አይደለም። በተለይም ስካይ ስፖርት ዘ አትሌቲክ አንድ ለየት ያለ ጥንቅር ይዘው ወጥቷል ከቼልሲ ጋር በተያያዘ። በዚህኛውም የመረጃ ሰዓታችን እናካፍላችኋለን። በጉዳት የቀጣዩን የውድድር ዓመት አጋማሽ ጭምር የሚያልፈው ሁጎ ኤኪቲኬን የቡድኑን አምበል ቨርጅል ቫንዳይከን እናነሳለን። ሳላን የተመለከተ ፍሎሪያን ቬርዝን እና አንዲ ሮቤርትስን የተመለከተ አጫጭር ስፖርታዊ ጥንቅር ይዘናል። ሻምፒዮንስ ሊግ ስለገባን አመስግኑ እያሉ ነው አርኔ ስሎት። ሊቨርፑልያን ለዚህ ምን ትላላችሁ? በመረጃ ሰዓታችን ተካቷል። አብራችሁን ቆዩን። በብሩኖ ፈርናንዴዝ ላይ የሚወሰነው ውሳኔ ሲጠበቅ ነበረ። ሰበር መረጃ ይዘናል። ፕሪሚየር ሊጉ በስተመጨረሻም በብሩኖ ላይ ውሳኔ ወስኗል። እውነት ወደ ጎን ያደረገ ውሸት አልወድም ብሩኖ ፈርናንዴዝ ደግሞ ምላሹ ነው። ሰበር መረጃ ይዘናል። በብሩኖ ፈርናንዴዝ እና በማንቸስተር ዩናይትድ በኩል ሰፋ ያለውን የመረጃ ሰዓታችን ይወስዷል። ከዛ ውጪ በማንቸስተር ዩናይትድ በኩል ቀጣይ ፕሮጀክታቸውና ስለ ዝውውር ጉዳይ ተጨማሪ ጥንቅሮች ተይዟል። ኢያን ራይት ሚኬል አርቴታ በታሪክ ውስጥ ካሉ ሰዎች ሁሉ ቀዳሚ ይሆናል፣ አንድ ነገር ይጠበቅበታል እያለ ይገኛል። ሚኬል አርቴታም ስለ ቡድኑ ጉዞ ባጭሩ የሚሉት ነገር አለ። አርሰናልን በተመለከተ የተለየ ጥንቅር ይዘናል። ዋንጫው ሲሰጣቸው አርሰናል በዓለም ላይ እስከ 11 ሚሊዮን ሰው በቀጥታ ስርጭት ተከታትሎታል ተብሏል። ለመሆኑ ይህ ፈንጠዝያ ላይ አንድ ሰው ለምንድን ነው ትክዝ ያለው? ለምንድስ አዘነ? የአርሰናልን መለያ ስለለበሰው የአርሰናል ቁልፍ ተጫዋችና ሐዘን፣ የአርሰናል ተጫዋች ጉዳት፣ የአውሮፓ ሻምፒዮንስ ሊግን ጨምሮ የቡድን ዜና ይዘናል። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። ምልከታዎቻችሁን እያጋራችሁን በድጋሚ አብራችሁን ቆዩን። የአውሮፓ መረጃችንን በሪያል ማድሪድ በኩል እንጀምር። ሰበር መረጃ ተገኝቷል። አሁን ኤንሪኬ ሪኬልሚ ቀጣዩ የሪያል ማድሪድ ፕሬዝዳንት ለመሆን ያቀረበው የእጩነት ጥያቄ ተቀባይነት ማግኘቱን ተከትሎ በቀጣይ በሪያል ማድሪድ ፕሬዝዳንታዊ ምርጫ እንደሚካሄድ ይፋ ተደርጓል። ስለዚህ ቀጣይ ሪያል ማድሪድ ፕሬዝዳንታቸው ኤንሪኬ ሪኬልሚ ወይንስ ነባሩ ፍሎሬንቲኖ ፔሬዝ የሚለው የሚወስን ይሆናል ማለት ነው።
የምርጫ ሂደቱ ራሳቸው ፍሎሬንቲኖ ፔሬዝ ቀኑ ሳይደርስ እንዲደረግ መወሰናቸው በጣም አነጋጋሪ ነበር። በተለይም ተቃውሞ እየቀረበባቸው እንደነበረ የሚዘነጋ አይደለም። አሁን ላይ ታዲያ ተቀናቃኛቸው ተመዝግቦ ጸድቋል። ስለዚህ በቀጣይ ኤንሪኬ ሪኬልሚ ከፍሎሬንቲኖ ፔሬዝ ፕሬዚዳንታዊ ምርጫ ይካሄዳል በሪያል ማድሪድ። ትሬንት አሌክሳንደር አርኖልድ ቃል እገባለሁ ብሏል። ከዓለም ዋንጫ ውጭ የሆነው ትሬንት አሌክሳንደር አርኖልድ ቀጣይ ለሪያል ማድሪድ ዋንጫ እናመጣለን እያለ ነው። ማድሪዳዊያን ወደዚህ ቡድን ሁሉንም ነገር እንዲመጣ ይፈልጋሉ። በተለይም ከዋንጫ ጋር በተያያዘ ነው እና እኔንም የተቀበሉኝ ለቡድኑ ዋንጫ እንዳመጣ ነው። ከመጀመሪያ ቀን ጀምሮ እዚህ የነበረው ነገር ለእኔ መልካም ነው። አሁን ሪያል ማድሪድ ልክ እንደ ቤት እየተሰማኝ ይገኛል። ለዚህ ቡድን ደግሞ ዋንጫ በቀጣይ ግድ ይላል እያለ ይገኛል። ሪያል ማድሪድ ቀጣዩን አሰልጣኝ ጆዜ ሞሪኖን ሹመት እንዳዘገየ ይታወቃል። ምክንያቱ ደግሞ ፕሬዚዳንታዊ ምርጫ ስላለ እሳቸው የፍሎሬንቲኖ ፔሬዝ ተቀዳሚ ምርጫ ናቸው። የቀጣዩ እጩ ፕሬዚዳንት የሆኑት የሪኬልሚ እጩ ናቸው አይደሉም የሚለው ግን ሌላኛው አነጋጋሪ ጉዳይ ነው፣ ወይም ተጠባቂ ጉዳይ ነው። ስለዚህ እሱም እንዳለ ሆኖ በሪያል ማድሪድ ቀጣይ ማን ነው አሰልጣኙ የሚለውም ምናልባት ትሬንት አሌክሳንደር አርኖልድ ቀጣይ ዋንጫውን ጠብቁት ላለው ደጋፊ በጣም ወሳኝ ይመስላል። ጉዳዩን እየተከታተልን በሁለቱም ዩቲዩብ ገጻችን እናደርሳችኋለን። የኮሞ ኮከብ ኒኮ ፓዝ የሴሪያ ዓመቱ ምርጥ የመሃል ሜዳ ተጫዋች ተብሎ ተመርጧል። ይህ ተጫዋች በሚቀጥለው የውድድር ዓመት የሪያል ማድሪድ ንብረት ይሆናል ተብሎ እየተጠበቀ እንደሆነ ይታወቃል። ምንም ጥያቄ የለውም። የመሆን እድሉም በጣም ሰፊ ነው። ከዚህ ጋር በተያያዘ በጣሊያን ሴሪያ በጣም አነጋጋሪ ጉዳይ ኮሞ በታሪክ ለመጀመሪያ ጊዜ የአውሮፓ ሻምፒዮንስ ሊግ ተሳታፊ ነው የሆነው። አምና አደገ ከሴሪ ቢ ወደ ሴሪ ኤ። አምናም በነገራችን ላይ በጣም ተቀርቦ ነበር ለአውሮፓ መድረክ ጨዋታ። ዘንድሮ ግን ወደ ኮንፈረንስ ሊግ ወይም ወደ ኤሮፕ ሊግ አይደለም፣ በቀጥታ ወደ ሻምፒዮንስ ሊግ ነው በአንድ ጊዜ የተፈነጠረው። የሴስክ ፋብሬጋስ ቡድን አስደናቂ ጉዞን ተመልክተናል። በርካቶች እንደውም ሴስክ ፋብሬጋስ አርቴታ ዘንድሮ ዋንጫውን ካላነሳ ሹመት ይገባዋል የሚሉ ሀሳቦችን ጭምር ሲያነሱበት የነበረ ሰው እንደነበረ የሚዘነጋ አይደለም። ከዚህ ጋር በተያያዘ ኮሞ በቀጣዩ ውድድር ዓመት የአውሮፓ ሻምፒዮንስ ሊግን ተሳታፊም ሆኗል። ሃሪኬን የአውሮፓን የወርቅ ጫማ ወስዶታል። 36 ግቦችን ነው በቡንደስሊጋ ያስቆጠረው፣ ያውም 34 ጨዋታ ብቻ በሚፈቅደው ቡንደስሊጋ ማለት ነው። 38 ጨዋታ በፈቀደው ፕሪሚየር ሊግ ሃላንድ በ27 ግብ ይከተለዋል፣ ሁለተኛውን አጠናቋል። ኬሊያን ምባፔን በተመሳይ 38 ጨዋታዎችን በሚፈቅደው ወይም በሚኖረው የስፔን ላሊጋ 25 ግብ በማስቆጠር ሶስተኛ ደረጃ ይዟል። ሃሪኬን በ34 ጨዋታ 36 ግብ አስቆጥሮ ቀዳሚ ተጫዋች ሆኗል። ከዛ ውጪ በፍሬንች ሊግ የሚጫወተው ሜሰን ግሪንውድ በኦሎምፒክ ማርሴ የኦሎምፒክ ማርሴ ዓመቱ ምርጥ ተጫዋች ተብሎ ተመርጧል። የሱ ቆይታ እርግጥ አይደለም፣ በክለቡ ላይቀጥል ይችላል እየተባለ ነው። ምናልባት ሽያጩን የሚሆነው ከሆነ ማንቸስተር ዩናይትድ ከዚህ ሽያጭ የሚያገኘው ጠቀም ያለ ገንዘብ እንዳለ ይታወቃል። ዩናይትዶች ሽያጩንም ከሚጠብቁ ክለቦች ውስጥ አንደኛው ነው። በርከት ያሉ ክለቦች የተጫዋቹ ፈላጊ ናቸው። ምናልባት ወዴት ያመራል የሚለው ይጠበቃል። ካልሆነ ግን በዛው በማርሴ የመቀጠል እድሉ ሰፊ ነው። በፖርቱጋል በጣም አስገራሚ ነገር ተፈጥሯል። ውድ ቤተሰቦቻችን የፖርቱጋል ሁለተኛ ሊግ ክለብ የሆነው ቶሪንስ ስፖርቲንግ ሊዝበንን በማሸነፍ የፖርቱጋል ካፕ ባለ ክብር ሆኗል። በጣም ያልተጠበቀ ነው። በተለይም ሁለተኛ ዲቪዚዮን ያለ ቡድን የዋናውን የሊግ ተወዳዳሪ ቡድን ያውም ስፖርቲንግ ሊዝበንን የረቱት። ይህ ዋንጫ በክለቡ ታሪክ የመጀመሪያ ዋንጫ ሲሆን ከ34 ዓመት በፊት ነበረ ወደ ፖርቱጋል ሁለተኛ ሊግ የወረዱት። እስካሁን አልተመለሱም። እዛው እየዳከረ ነው ይሄ ቡድን። በጣም አስገራሚ ነገር ግን ከ34 ዓመት በፊት ወደ ታችኛው ሊግ ወርዶ እዛው ያለው ቡድን ዋንጫ አንስቷል። ያውም የፖርቱጋል ሁለተኛ ሊግ ሆኖ የፖርቱጋል ዋናው ተሳታፊ የሆነውን ስፖርቲንግ ሊዝበንን በማሸነፍ የፖርቱጋል ካፕ ያነሳው። በዚህ ምክንያት ቀጣይ ክለቡ ለአውሮፓ ኤሮፕ ሊግ ሻምፒዮንስ ሊግ ነው ለኤሮፕ ሊግ የጥሎ ማለፍ ውስጥ መግባቱን ያረጋገጠ ቡድን ሆኗል። ስለዚህ ቀጣይ ዓመት ከፖርቱጋል ሁለተኛው ዲቪዚዮን እየተጫወተ በኤሮፕ ሊግ የሚሳተፍ ቡድን ሊኖር እንደሚችል ፍንጭ የሰጠ ነው። በጣም አነጋጋሪ ነው። የዚህ ቶሪኒየንስ ስፖርቲንግ የተባለ ክለብ በጆዜ ሞሪኒዮ በኩል ውድ ቤተሰቦቻችን የእሳቸው የእግር ኳስ ዑደት ታሪኮቹ በጣም አስገራሚ ናቸው። በርካታ ክለቦችን አሰልጥነዋል። በርካታ ትልቅ ክብሮችን አሳክተዋል። በክለብ ደረጃ እንደ ቼልሲ በአውሮፓ መድረኮች ላይ ነገሳ አናገኝም ፈልገን
በሻምፒዮንስ ሊግ፣ በኮንፈረንስ ሊግ፣ በኤሮፕ ሊግም ቼልሲ ነግሷል። ከአሰልጣኝ ብቸኛው ሰው ዘ ስፔሻል ዋን ጆዜ ሞሪኒዮ ናቸው። ሻምፒዮንስ ሊግ፣ ኤሮፕ ሊግ እና ኮንፈረንስ ሊግን ያሳኩ 2003 ላይ የአውሮፓ ሻምፒዮንስ ሊግን አንስተዋል። 2004 ላይ የአውሮፓ ሻምፒዮንስ ሊግን በድጋሚ ወስደዋል። 2010 ላይ የአውሮፓ ሻምፒዮንስ ሊግን ወስደዋል። 2017 የኤሮፕ ሊግን 2022 ኮንፈረንስ ሊግን አሳክቷል። እንሆ የኮንፈረንስ ሊግ ዋንጫን አንስተው 2022 ይህንን ክብረ ወሰን ለብቻቸው የያዙት ልክ በዛሬዋ ቀን ከ4 ዓመት በፊት ነበረ። ዘ ስፔሻል ዋን አሁን ስማቸው ማድሪድ ቤት እንዳለ ይታወቃል። ውድ ቤተሰቦቻችን የዓለም ዋንጫ ቀናቶች ብቻ ቀርቶታል። ኦልሞስት የ3 ሳምንት በታች ዕድሜ ቀርቶታል። ኢንተር ሚያሚ ፊላዴልፊያን 6-4 ያሸነፈበት 10 ግብ የተቆጠረበት በእርግጥ በቃል ስፖርት ዩቲዩብ ቻናል ዛሬ ማለት ነው ሜይ 25 ማለዳ ላይ የሰራ ነው ዜና ላይ ስለ ሜሲ ሰፋ ያለ መረጃ ደርሰን ጠብቁን ብለናችሁ ነበረ። ሊዮኔል ሜሲ በጨዋታው 72ኛው ደቂቃ ላይ በጉዳት እንደወጣ ነግረናችሁ ነበረ። አርጀንቲና ኮከብ ሊዮኔል ሜሲ እንዲቀየር ራሱን የጠየቀው በጉዳቱ ምክንያት። ኢንተር ሚያሚ አሰልጣኝ ጉሌርሞ ዮሃዮስ ከጨዋታው በኋላ በሰጡት ሀሳብ ስለ ሊዮኔል ሜሲ የተረጋገጠ መረጃ እስካሁን የለም ብለዋል። በቀጣይ ቀናት የበለጠ እናውቃለን ሲሉ ያስረዱት አሰልጣኙ የአካል ድካም ስሜት ነው የተሰማው ብለዋል። የዓለም ዋንጫ ውድድር ሊጀምር 3 ሳምንት በቀረ ወይም 3 ሳምንትም አይሞላም በእርግጥ በቀረ ሰዓት ላይ እንዲህ አይነት ጉዳት መስማት ለአርጀንቲና በጣም ከባዱ፣ ለሊዮኔል ሜሲም ከበድ ያለ ሁኔታ ይመስላል። ለማንኛውም የጉዳቱ ሁኔታ ድካም ነው እያሉ ነው። ተጨማሪ ምርመራ ውጤት እጃችን ላይ ደርሰን እነግራችኋለን። የስፔን ብሔራዊ ቡድን የዓለም ዋንጫ ስብስባቸውን ይፋ ካደረጉ በኋላ አሰልጣኝ ሉዊስ ዴላ ፎንቴ በስብስባቸው አንድም የሪያል ማድሪድ ተጫዋች ሳያካትቱ ቀርተዋል። ይሄ በጣም አነጋጋሪ ጉዳይ ነው። ስፔን በዓለም ዋንጫው ከኬፕ ቨርዴ፣ ሳውዲ አረቢያ እና ዩራጋይ ጋር በምድቧ እንዳለች ይታወቃል። አንድም ማድሪዳዊ በዚህ ስብስብ ውስጥ የለም። በእርግጥ ነግረናችሁም ነበረ እንደሌለ። ከዛ ውጪ በብዛት ወጣት ተጫዋቾች በስብስብ ውስጥ ይዟልና ይህ ወጣት ስብስብ የዋንጫ ባለቤት ያረጋታል ወይ ስፔንን የሚለው በቀጣይ ይጠበቃል። በፊት መስመር ላይ ግን ያው የለመድናቸው ስሞች አሉ። እነ ላሚን ያማል፣ ቪክተር ሙኒዝ፣ እነ ኢግላሲስ፣ እነ ፌራን፣ የርሚ ፒኖ፣ እነ ኒኮ ዳኒ ኦልሞ፣ ኦያርዛባል የመሳሰሉ በጣም የለመድናቸው። አማካይ ላይም እነ ፔድሪ፣ ፋቢያን ሩይስ፣ ዙቤሜንዲ፣ ጋቪ፣ ሮድሪጎ እንደዚሁም አሌክስ ቤና እና ሜሪኖም የአርሰናሉ ተጫዋች ተካቷል። በጣም የሚታወቁት አሉ፣ ግን የሪያል ማድሪድ አንድም ተጫዋች በዝርዝር ውስጥ አልተካተተም። ውድ ቤተሰቦቻችን ከሁለተኛው የዩቲዩብ ገጻችን ለእናንተ ውድ አድማጮቻችን የሳቱን የመራረጥናቸውን መረጃዎች እያካፈልናችሁ እንገኛለን። የእንግሊዝ ፕሪሚየር ሊግን ብቻ የተመለከቱ መረጃዎችን እያደረስናችሁን ቆይ። ከኛ ጋር ካላችሁ ላይክ ማድረግ እንዳይረሳ ብለናል። ላይክ አድርጋችሁን አብራችሁን ቆዩን። ፕሪሚየር ሊግ 38ኛ ሳምንት እና የመጨረሻ ሳምንት ጨዋታ ተደርገው ከተጠናቀቁ በኋላ ሁስኮርድ በመጨረሻው ቀን በነበሩ ጨዋታዎች ግብ ጠባቂ ብሬንትፎርዱን ያህል ምርጥ አልነበረም ብሏል። የብሬንትፎርዱ ኮማኒ ኬለር በግብ ጠባቂነት ተመርጧል። በ4-4-2 ቀኝ መስመር ተመላላሽ ፓሮ ከቶትናም፣ ግራውን ትሩፋርት ከበርንማውስ፣ ማል ተከላካዮች ዲዮፕ ከፉልሃም እና ማቭሮፓኖስ ከዌስትሃም ዩናይትድ፣ አማካኝ ክፍሉን ዦ ፓሊኒያ እና ብሩኖ ፈርናንዴስ ከቶትናም እና ከማንቸስተር ዩናይትድ፣ ቀኝ የማጥቃት ክፍሉን ለኑኖ ማዱኬ ከአርሰናል፣ ግራውን ለፓትሪክ ዶርጉ ከማንቸስተር ዩናይትድ፣ ፊት መስመሩ ሁለት አጥቂዎች ኦሌ ዋትኪንስ ከአስቶን ቪላ እና ጋብሪኤል ጄሱስ ከአርሰናል። እነኚህ በሁስኮርድ በሳምንቱ ምርጥ ተብለው በየሜዳ ክፍሉ የተመረጡ ምርጥ 11 ናቸው። የጎደለ ካለ በእናንተ ምርጫ ጻፉልን። ሰንደርላንዶች በታሪካቸው ለሁለተኛ ጊዜና ባለፉት 50 ዓመታት ለመጀመሪያ ጊዜ የአውሮፓን ትኬት ተቆርጧል። ዘንድሮ ሰንደርላንድ አድጎ ባደገበት ይወርዳል ተብሎ ተፈርቶለት ተሰግቶለት የነበረ ቡድን ባለፈው ክረምት ላይ ከ11 በላይ ተጫዋቾችን አስፈርሟል። አንዱ የቀድሞ መድፈኞቹ ተጫዋች ግራኒት ዣካ ከባየር ሌቨርኩሰን ጋር ኢንቪንሲብል የቡንደስሊጋ ዋንጫ ያነሳ ሰው ነው። እሱ ቡድኑን በአምበልነት እየመራ በጣም አስደናቂ የውድድር ዓመት አሳለፉ። እንዳልኳችሁ በ50 ዓመት ውስጥ ለመጀመሪያ ጊዜ ነው የአውሮፓ መድረክ፣ ያውም በኤሮፕ ሊግ ነው የሚሳተፉት። በኮንፈረንስ ሊግ እንኳን አይደለም፣ በኤሮፕ ሊግ ነው። ትልቁ መድረክ ሻምፒዮንስ ሊግ ነው። ከዛ አንድ እርከን የወረደው ያውም አምና ያደገ ቡድን ዘንድሮ ያደገ ቡድን እና አድጎ ነው ዘንድሮ ነው ፕሪሚየር ሊጉን የተቀላቀሉትና ሰንደርላንድ እንደተፈራለት መልሶ መውረድ ሳይሆን በኤሮፕ ሊግ ይሳተፋል። ዌስትሃም መውረዱ የሆነ የፕሪሚየር ሊጉ ጨዋታዎች እየተጠናቀቁ ሲመጡ እርግጥ ሆነ እንጂ
ወይም በእርግጥ በሂሳባዊ ስልክ ከቶትናም ጋር አንገት ለአንገት ተናንቀው ነበር፣ ግን የመውረዱ ስጋት ቀረበ እንጂ ዌስትሃም ዩናይትድ ባለፉት 4 እና 5 ዓመታት ውስጥ በጣም የሚፈራ ቡድን ነበረ። በጣም ጠንካራ ቡድን ነበረ። ለትልቅ ክለቦች የሚያሰጋ ትልቅ ክለቦችን የሚያሸንፍ ምርጥ ተጫዋቾችን የያዘ የቅርብ ጊዜ ኮንፈረንስ ሊግ ዋንጫ ባለቤት ነበረ እንዳትረሱ ዌስትሃም ዩናይትድ። አሁን ያ ቡድን ነው ወደ ታች የወረደው። የሻምፒዮንሺፕ ክፋቱ የፕሪሚየር ሊጉን ሻምፒዮን ሌስተር ሲቲን ሊያሳድገው ቀርቶ ከፕሪሚየር ሊግ በወረደ በአመቱ መልሶ ወደ ሊግ 1 እንዲወርድ አድርጎታልና ሻምፒዮንሺፕ ለመምጣት በጣም ይከብዳል። አንደኛ የጨዋታ ብዛት አለ፣ ሁለተኛ ነገር ደግሞ ፉክክሩ በጣም ከፍ ያለ ነው። ተቀራራቢ ቡድኖች ይበዙታልና ለዌስትሃም ዩናይትድ መልሶ ለማደግ በብዙ የሚቸግረው ይመስላል። የዌስትሃሙ ተጫዋች ቶድቦ ለአሰልጣኝ ኑኖ ስፕሪንቶ ሳንቶስ በድጋሚ አንተ እያለ ከዚህ ክለብ ጋር አልጫወትም ማለቱ ደግሞ የወቅቱ አነጋጋሪ ጉዳይ ነበረ። የፓላሱ ተከላካይ ማክሲን ላክዋ በፓላስ ያደረገው የመጨረሻ ጨዋታው ሊሆን እንደሚችል መረጃዎች እየጠቆሙ ይገኛሉ። ፓላስ እስከ 40 ሚሊዮን ፓውንድ የለጠፈበት ተጫዋች ሻምፒዮንስ ሊግ የሚሳተፍ ክለብን ምርጫው ያደርጋል እየተባለ ነው። ይህን መረጃ እስካጠናቀርንበት ሰዓት ድረስ ለዚህ አስደናቂ የተከላካይ ስፍራ ተጫዋች ጥያቄ ያቀረበ የለም። ማክሰን ላክዋ በጣም ድንቅ የውድድር ዓመት ግን ከፓላስ ጋር አሳልፏል። በፓላስ ኦሊቨር ግላስነርም ይለቃሉ። ቡድኑን የብዙ ነገር ባለክብር ያደረጉ አሁን ደግሞ ከፊታቸው እንደ ኮንፈረንስ ሊግ ፍጻሜ ያለ እድል ያላቸው አሰልጣኝ ክለቡን ይለቃሉ። ከዛ ውጭ በርካቶች የመልቀቅ እድላቸው በዛው ልክ ሰፊ ነው። ማርክ ዌን ክረምት ላይ ያተዋል፣ እንደ ጥር ላይ ያተዋል፣ እንደ ኢዚ ያለ በጣም አስደናቂ ተጫዋቻቸውን ክረምት ላይ ነበር ያጡት። ፓላሶች ቀስ በቀስ እየፈራረሱ ይመስላል፣ ግን ጉዟቸው በጣም አስደናቂ ነበር። ፔፕ ጋርዲዮላ እኔ ትቻ ያልሄድኩም ተጫዋቾች ሆነ ብለዋል። ይልቁንስ ፔፕ ጋርዲዮላ መቀመጫ የሚባል በሲቲ ውስጥ አለ። ያ ማለት እኔ እዛ ጋር ሆኜ እየተቆጣጠርኳችሁ ነው እንደማለት ነው። የኔ ሌጋሲ በተጫዋቾቹ ይቀጥላል ብለዋል እሳቸውና ስሜ የሰፈረው በምክንያት ነው አልሄድኩም እንደማለት ነው። እዚህ ለቅቄ አካሌ ለቆ ቢሄድም መንፈሴ ግን አለ እያሉ ነው እሳቸው። ፔፕ ጋርዲዮላ ለማንኛውም ነገር የራሱ የሆነ ማብቂያ ጊዜ ያለው በጣም ደክሞኛል፣ ሁሉንም ነገር አድርጌ አብቅቻለሁ ብለው ስንብታቸውን እንዳወጁ ይታወቃል። ውድ ቤተሰቦቻችን ይህን መረጃ ለእናንተ በምናደርስበት በዚህ ሰዓት የፔፕ ጋርዲዮላ እቃዎች እየተጫኑ ናቸው። በቀጥታ ስርጭት ነው የተከታተልነው። ፔፕ ጋርዲዮላ ቤቱን እየለቀቁ ነው። የእሳቸውን እቃ የጫነች መኪና መዳረሻ የት እንደሆነ በቀጣይ መረጃችን እንነግራችኋለን። ጋርዲዮላ ግን የሲቲ መኖሪያ ቤታቸውን ሙሉ ለሙሉ መልቀቃቸውን አረጋግጠናል። እሳቸው የፕሪሚየር ሊግ አሰልጣኝነታቸውን የለቀቁት ከሰር አሌክሳንደር ቻክማን ፈርጉሰን ጋር አንድ የፕሪሚየር ሊግ ዋንጫ ማግኘት ለመስተካከል ሲቀራቸው ነው። እሳቸው በባርሳ በሞኒክና በሲቲ አጠቃላይ 12 የሊግ ዋንጫዎችን አንስተዋል። ፈርጊ በዩናይትድ ብቻ 13 አላቸው። በእርግጥ በአንድ ክለብ ነው የፈርጊ ልዩነቱ፣ ግን ያም ቢሆን ፔፕ ጋርዲዮላ አንድ ዋንጫ ሲቀራቸው ከፈርጊ ጋር ለመስተካከል ክለቡን ትተው ሄደዋል። ሌላ ክለብ ይዘው ዋንጫ ካነሱ ግን ሊስተካከሉት ይችላሉ። ፔፕ ጋርዲዮላ የማንቸስተር ሲቲ ቆይታቸው 10 ዓመት ስኬታማ ነበር ማለት ይቻላል። ምንም ጥያቄ የለው። ምናልባት አምና በተወሰነ መንገድ የእሳቸው ቡድን በጣም ደካማን የመጡበት ዓመት ላይ በተወሰነ መንገድ ጥያቄ ሊያስነሳ ከቻለ ነው እንጂ ከሞላ ጎደል በጣም ጥሩ ሲዝን አሳልፈዋል። ባለፉት 10 ዓመታት ሊጉንም በደንብ ነው የተቆጣጠሩት ከዋንጫ ጋር ጭምሪያውም። በእሳቸው የአሰልጣኝነት ዘመን ብዙ የፕሪሚየር ሊግ በማስቆጠር ሃላንድ በ132 ጨዋታ 112 ጎሎችን ያስቆጥራል። በስፔን አሰልጣኝ ስር በአማካይ በየ98 ደቂቃ ጎል ያስቆጥር ነበር ሃላንድ። ያለሳቸው ይቀጥላል። በእርግጥ ሲቲ ቤት ያለ ፔፕ ጋርዲዮላ ህይወት እንዴት ይሆናል? ተጫዋቾቹስ ደጋፊውስ ይለምደዋል ወይ የሚለው ደግሞ በማሬስካ ስር በቀጣይ ይጠበቃል። ቼልሲ ይህን ዓመት በአሳዛኝ ሁኔታ ነው ያጠናቀቀው። ቼልሲ በእንግሊዝ ፕሪሚየር ሊግ የቀይ ካርዱ ብዛት ከዛ ውጭ ደግሞ የቢጫ ካርዱ ብዛት በጣም አነጋጋሪ ነበር። 8 ቀይ ካርድ አይተዋል። ሮበርት ሳንቼስ፣ ትሮቫቻሎቫ፣ ማሎ ጉስቶ፣ ሞይሰስ ካይሴዶ፣ ማርክ ኮኮሪያ፣ ዌስሊ ፎፋና፣ ፔድሮ ኔቶን ጨምሮ ቀይ ካርዶችን ተመልክተዋል። ዌስሊ ፎፋና የመጨረሻ ጨዋታ ላይ ነበረ ቀይ ካርዱን የተመለከተ ሁለተኛ ተጨማሪ ቀይ ካርዱን የፕሪሚየር ሊግ 38ኛ ሳምንት ላይ ማለት ነው። በተጨማሪነት ቡድኑ ሻምፒዮንስ ሊግ የለ፣ ኤፍኤ ኮንፈረንስ ሊግ የለ። የማሬስካ የቀይ ካርድ ሰለባነትን በእርግጥ ይጠቀሳል። እሳቸውን በአሰልጣኝነት እንዳጠቃላይ ሲዝኑ አሰልጣኝ ሲቀያየሩ የነበሩበት ወጥነት የጎደለው የዲሲፕሊን ችግር የነበረበት ቡድኑ በአስጊ ሁኔታ ዓመቱን አጠናቆታል። ምንም ጥያቄ የለውም። ዣቪ አሎንሶ ትልቅ ኃላፊነት ተረክበዋል። ቼልሲ በራሱ ትልቅ ክለብ ነው፣ ግን ደግሞ ሌላ ትልቅ ነገር አለባቸው። ይህን ቡድን ማሻሻል
ይሄን ትልቅ ቡድን የተረከቡና ትልቅ ስራ የሚጠብቃቸው ዣቪ አሎንሶ ይሄን የመወጣት አቅማቸውስ እንዴት ይሆንላቸዋል የሚለው በቀጣይ ቼልሲ ቤት ትልቁ የቤት ስራቸውና የሚጠበቅባቸው ነገር ነው። ሁጎ ኤኪቲኬ በሊቨርፑል የመጀመሪያ ሲዝኑ ተጎድቶ ከሜዳ እስኪርቅ ድረስ ፍጹም አስደናቂ ነበረ። ሁጎ ኤኪቲኬ ሊቨርፑል ከፍተኛ ግብ አስቆጣሪ ሆኖ ነው የጨረሰው። በነገራችን ላይ በጉዳትም ረጅም ጊዜ ከሜዳ ላይ ባይኖርና በጨዋታ ባይገኝም ማለት ነው 17 ግቦች አሉት። ሼቦዝ ላይ በ13 ሁለተኛ፣ ሳላ በ12 ግቦች ሶስተኛ ሆነው አጠናቀዋል። ሁጎ ኤኪቲኬም እንግዲህ ሲዝኑ ሲጀመርም አናየውም በጉዳት ምክንያት ከዓለም ዋንጫ ውጭ እንደሆነ ይታወቃል። በጉዳቱ ምክንያት በጣም አሳዛኝ አጋጣሚ ነበር፣ ግን ተጫዋቹ በመጣበት ዓመት በጣም ድንቅ ጊዜን ከሊቨርፑል ጋር አሳልፈዋል። በዚህ ሲዝን በሊቨርፑል እንደ ቨርጅል ቫንዳይክ ደግሞ ብዙ ጨዋታ ያደረገ የለም፣ ከሱ በላይ ያደረገ የለም። እንደሱ ያደረገ ግን አለ ማካሊስተር። ሁለቱም 54 ጨዋታዎችን ያደርገዋል በሊቨርፑል። ሴቦዝ ላይ 53 እንዲሁም ኮዲ ጋክፖ 52 ጨዋታዎችን ለሊቨርፑል ማከናወን ችለዋል። የቡድኑ ተጫዋች ሆነው ይቀጥላሉ። በነገራችን ላይ ያው ቨርጅል ቫንዳይክ ቢያንስ ኮንትራቱ 1 ዓመት ስለሚቀረው ለ1 ዓመት እንደሚቀጥል 100% የተረጋገጠ ነው በሊቨርፑል በኩል። ተሰናባቹ ሳላን በተመለከተ እንግዲህ የሊቨርፑል ከፍተኛ አሲስት አድራጊ ሆኖ ነው የለቀቀው። በመጨረሻው ቀን አሲስት ማድረጉን ተከትሎ 93 በመድረሱ በጄራርድ ጋር የተይዞ የነበረውን 92 ሪከርድ የግሉ አድርጎታል በ93 አሲስቶች። ሳላ እንግዲህ ቀጣይ መዳረሻውን ይፋ አላደረገም፣ እንጠብቀዋለን። ፍሎሪያን ቬርዝን በተመለከተ በአንፊልድ የመጀመሪያ ሲዝኑ ነበረ፣ አመስግኗል። የአንፊልድን ደጋፊ በመጀመሪያ ሲዝን ለተደረገለት ነገር ቀጣይ ዓመት ጠብቁን ብሏል። ሳላ ሮበርትሰን ከእናንተ ጋር በመጫወቴ በጣም ደስተኛ ነኝ ሲል ተደምጧል። ሻምፒዮንስ ሊግ ስለተሳተፍን አመስግኑ ያሉት ደግሞ አሰልጣኝ አርኔ ስሎት ናቸው። የሊቨርፑል አሰልጣኝ አርኔ ስሎት ቡድናቸው ለሻምፒዮንስ ሊግ መሳተፉ ቀላል አለመሆኑን ተናግረዋል። በአመቱ መጀመሪያ ዓላማችን ሻምፒዮንስ ሊግን ተሳትፎ ማሳካት ነበር ያሉት አሰልጣኝ አርኔ ስሎት አመቱንም ሙሉ ያንን ለማድረግ እየጣርን ነበር ብለዋል። በአመቱ ስለሰራናቸው ጉዞ ማብራሪያ እንግዲህ በተመለከተ ያሉት እሳቸው ከኤፍኤ ካፕ የተሰናበት ነው፣ በወቅቱ ሻምፒዮን ነው። ከሻምፒዮንስ ሊግም ቢሆን ማንም በሁለት ጨዋታ ሊያሸንፈው በማይችለው ክለብ ነው የተሰናበት ነው ይላሉ እሳቸው። አያይዞም ሊጉ ደረጃ ደስተኛ አይደለንም፣ ነገር ግን ትልቁ ነገር እንመልከት። ሻምፒዮንስ ሊግ ተሳትፎን በቀላሉ መታየት የለበትም፣ ምክንያቱም በዚህ ዓመት ትልቅ ክለቦች ለአውሮፓ መድረክ ማለፍ አልቻሉም ብለዋል። ቼልሲን ማለታቸው ነው፣ ወይም ደግሞ ቶትናምን ሲደመር እንደማለት ነው እሳቸው። እናም ሊቨርፑላውያን የሊቨርፑል ደጋፊዎች ሻምፒዮንስ ሊግ ስለገባን አመስግኑ እያሉ ነው አርኔ ስሎት። የሊቨርፑል ደጋፊ በዚህ በሳቸው መልእክት ደስተኛ ነው ወይ? እውነት ክለቡ ሻምፒዮንስ ሊግ ስለገባ ብቻ የሚፈነጥዝ የሊቨርፑል ደጋፊ ያለ ወይ? መልከታችሁን ጻፉልን። ሜሎሽ ኬርኪዝ በጣም ደግና ትሁት ሰው ሳላህን አይቻለው። ከመጀመሪያ ቀን ጀምሮ እንኳን ደህና መጣ ብሎኛል። ጥሩ ስሜት እንዲሰማኝ አድርጎኛል። በጣም እንቀራረብ ነበር፣ ይናፍቀኛል ብሏል። ሜሎሽ ኬርኪዝ የመጣውም አንዲ ሮበርትሰንን ለመተካት ነው። የመጀመሪያ ዓመቱን ለሊቨርፑል ደጋፊዎች ግምገማውን እንቶ አንዲ ሮበርትሰን ቦታውን ትቷል፣ በነፃ ለቋል ክለቡን። የሊቨርፑል የግራ መስመር ተመላላሽ በዚህ ክረምት ኮንትራቱ መጠናቀቁን ተከትሎ ነው ከክለቡ በነፃ እንደሚለቅ የተረጋገጠው። እናም ስንብት የተደረገለት ቶትናም በፕሪሚየር ሊግ ተርፏል። እናም በጥር የዝውውር መስኮት ሊቀላቀለው የነበረውን ቶትንሃምን አሁን በክረምት ይቀላቀሏል። በአንፊልድ የ9 ዓመት ቆይታ ካበቃ በኋላ በክብር በትላንትናው ዕለት መሰናበቱ ይታወቃል። በጣም አስገራሚ ነገር ግን እንንገራችሁ። በነገራችን ላይ አድማጫችን የላከልን በዚሁ አጋጣሚ እናመሰግናለን። ከሃልሲቲን ያስፈረሙት ሃልሲቲ በወረደ በ9 ዓመቱ መጥቷል። እሱ ደግሞ ሊቨርፑል ለቋልና በፕሪሚየር ሊግ እያለ ሃልሲቲን በፕሪሚየር ሊግ በተቃራኒ ሆኖ የቀድሞ ክለቡን መግጠም አልቻለም። ምክንያቱም እሱ ለሊቨርፑል በተጫወተበት ዘመን በሙሉ ሃልሲቲ ወርዶ ነበር። ሃልሲቲ ሲመጣ እሱ ደግሞ ሊቨርፑል ለቋል። ምናልባት ለሊቨርፑል ደጋፊዎች አንድ ትውስታን እናጋራ። የመጀመሪያው ትውስታን ፕሪሚየር ሊግ ነው። አምና በዚህ ሰዓት ሊቨርፑል ቤት ፈንጠዝያ ነው። ዲዬጎ ጆታም ነበረ፣ ምንም ጥያቄ የለውም። የፕሪሚየር ሊጉ ሻምፒዮን ለ20ኛ ጊዜ የሆኑት ልክ በዛሬዋ ቀን በዚህች ዕለት ነበረ። እነሆ ዘንድሮ ሻምፒዮኖቹ የሚለውን ስም ለአርሰናል በይፋ ማስረከባቸው ይታወቃል። ሌላ በጣም አስገራሚ ገድል እንንገራችሁ። ይሄ ለሊቨርፑል ብቻ ሳይሆን በእግር ኳስ ታሪክ ውስጥ የሚያየነው በጣም አነጋጋሪ ገድል ነው። ይህም ከ21 ዓመት በፊት ልክ በዛሬዋ ቀን ኢስታንቡል ላይ ሊቨርፑል 3-0 በኤስ ሚላን ተመርቶ ጨዋታውን 3-3 አድርጎ በመለያ ምት 3-2 ኤስ ሚላንን አሸንፎ ዋንጫ የወሰደበት የአውሮፓ ሻምፒዮንስ ሊግ ምሽት። ስንቶቻችሁ ግን ይህን ጨዋታ በቀጥታ ስርጭት ያን ተመልክታችሁታል? ጻፉልን።
ፕሪሚየር ሊጉ ከውሳኔ ደርሷል በብሩኖ ሚጌል ፈርናንዴዝ ላይ ኳሷ ከተሻረች ወይም ኦንጎል ከተባለች የብሩኖ የአሲስት ሪከርድ በመጋራት ብቻ ሊጠናቀቅ የለም። ጎሏ በፓትሪክ ዶርጉን የተመዘገበች ከተባለ ደግሞ የብሩኖ የአሲስት መጠን በግሉ ቁጥጥር ስር እንዲውል የሚያደርግ ነው። ብሩኖ ሚጌል ፈርናንዴዝ 21 ለግብ የሚሆኑ ኳሶችን አመቻችቶ ማቀበሉ አይዘነጋም። በዚህም ፈርናንዴዝ በሄነሪና ደብሮይና ተይዞ የነበረውን በአንድ ዓመት ብዙ አሲስት የማድረግ ሪከርድን የግሉ ማድረጉ ይታወቃል። ይሁን እንጂ ብሩኖ ፈርናንዴዝ ከማዕዘን ምት ያሸጋገራትን ኳስ ፓትሪክ ዶርጉ በጭንቅላቱ ከገጨ በኋላ ብረት ሲመልሰው ግብ ጠባቂው በራሱ ላይ ያስቆጥሮታል የሚል ትልቅ ክርክር ተነስቶ ነበረ። ታዲያ ከጨዋታውም በኋላ መጠናቀቅ በኋላ እና ከአርሰናል ዋንጫ ማንሳት መጠናቀቅ በኋላ ሌላ ለውዝግብ ተዳርጎ የነበረው በሚዲያው ላይ ይህ ጉዳይ እንደነበረ አይዘነጋም። በፕሪሚየር ሊጉ በኩል አሁን ይፋ ባደረጉት መሰረት ግቡ በፓትሪክ ዶርጉ ስም መመዝገቡን እንደሚቀጥልና ግቡ የራሱ የፓትሪክ ዶርጉ መሆኑን አረጋግጧል። በዚህ ምክንያት ፕሪሚየር ሊጉ የብሩኖ ፈርናንዴዝን የአሲስት በ21 መዝግቦ እንደያዘው ኦፊሻል ያሳውቋል። ብሩኖ ፈርናንዴዝ ያስመዘገበው ሪካርድ እንደማይለወጥ የፕሪሚየር ሊጉ ቃል አቀባይ ያረጋግጠው አሲስቱ የብሩኖና የብሩኖ ነው፣ ይቀጥላል። ብሩኖ 21 አሲስቶቹ እንደተጠበቁ ናቸው ብለዋል። ብሩኖ ፈርናንዴዝ እውነትን ወደ ጎን ያደረገ ውሸት አልወድም ብሏል። ሮይኪን የተናገረውም ሐሰት ነው ይላል። የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ሮይኪን የሰጠው ሐሳብ ሐሰት ሲል ተቃውሞታል። ሮይኪን ብሩኖ ፈርናንዴዝ የግል ክብሮችን ለማግኘት ነው የሚጫወተው ሲል መተቸቱ አይዘነጋም። ብሩኖ ፈርናንዴዝ በበኩሉ እኔ ትችቶችን አልፈራም ያለ ሲሆን የማልወደው ነገር ቢኖር ግን ሰዎች ሲታበዩ ወይም ውሸት ሲዋሹ ማየት አልወድም ብሏል። ሮይኪን የተናገረው የተሳሳተ ነው ሲል ቅር እንዳለው የገለጸው ፈርናንዴዝ እንዳለመታደን ሁሉም ተመዝግቦ ይገኛል ብሏል። ሁሉም ባይመዘገብና ባይቀመጥ ሰዎች ብሩኖ ለቁጥር ነበር የሚጫወተው ብለው ያስቡ ነበር ይላል። ለሮይኪን ትችት ችግር እንደሌለብኝ ነገር ግን ውሸት እንደማልወድና ቀይ መስመሬ እንደሆነ ለመናገር ከሶልሻየር ቁጥሩን ጠይቅ ያለው ብሏል ፈርናንዴዝ። እና ከሶልሻየር የተቀበለውን የሮይኪንን ቁጥር ደወለበት ወይንስ የሚለው ደግሞ በቀጣይ እንነግራችኋለን። ለሮይኪን ከትችት ችግር እንደሌለብኝ ነገር ግን ውሸት እንደማልወድና ቀይ መስመሬ እንደሆነ ለመናገር ከሶልሻየር ስልክ ቁጥሩን ተቀብያለሁ ብሏል። ከዚህ በፊት እንደዚሁ አይነት ውዝግብ ተነስቶ ከፖል ስኮልስ ጋር ነው። ይሄ ውዝግብ ደግሞ የተነሳው በሌሳንድሮ ማርቲኔዝ እና በፖል ስኮልስ ነው። ቤቴ ድረስ ይምጣ ብሎት ነበርና የዩናይትድ ሌጀንዶች ከአሁኖቹ የዩናይትድ ተጫዋች ምን አላቸው እስኪያስብል ድረስ ጸቡ ብሩኖና ሮይኪን ጋር ደርሷል። በታሪክ በአንድ ፕሪሚየር ሊግ ውድድር ዘመን ከፍተኛ የግብ ዕድል በመፍጠር የሜሱት ኦዚልን የሚስተካከል የለም። ምንም ጥያቄ የለውም። በጣም ከፍተኛ እሱ ነበር 146። አሁን የብሩኖ ፈርናንዴዝ ሁለተኛ ሆኗል። ከኬቨን ደብሮይና እኩል 136 አድርሶታል። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ እንግዲህ በጣም አስደናቂ ውድድር ዓመትን ካሳለፈ በኋላ ወደ ሳውዲ ዘንድሮ ውስጥ አቀናለው ተብሎ ጠይቆ ነበረ። ከአረብ ሀገራት 200 ሚሊዮን ዩሮ ኮንትራክት ቀርቦለት ነበረ አምና። በማንቸስተር ዩናይትድ ያለኝ ህልም ገና ስላላሳካው ነበር የቀጠልኩት ብሏል። በዚህም ክረምት ይለቃል ተብሎ አይታሰብም። ብሩኖ ፈርናንዴዝ ለማንቸስተር ዩናይትድ መጫወት የሚፈልጉ ተጫዋቾች እንደውም ይምጡልን እያለ ነው። ምናልባት ልክ እንዳምነው አይነት ዝውውር ማለት ነው። የተጫዋቾች ምልመላ ልክ ባለፈው ክረምት እንደተደረገ ሁሉ ትክክለኛ ለዩናይትድ መጫወት የሚፈልጉና የሚገባቸውን አምጡ፣ ምርጥ ባለሞችና ጎበዝ ተጫዋቾች ይዞ መጥቷል። ያምናው ዝውውር ዘንድሮም ያንን እጠብቃለሁ ብሏል። ያ ማለት ብሩኖ በዩናይትድ ዋንጫን የማንሳት ህልሙ እውን ይሆን ዘንድ ዝውውሩ ላይ ሲሰራ እያለ ይገኛል። በብሩኖ በኩል ስለ አሰልጣኙ ማይከል ካሪክ ይናገራል። ድርድር የማይደረግባቸው መሰረታዊ መመሪያዎችና ህጎች ይሰጣል። ነገር ግን በጨዋታ ላይ ነገሮች ሊቀየሩ ስለሚችሉ የራሳችን ኃላፊነት እንድንወስድና የራሳችን ውሳኔ እንድንወስንም ይፈልጋል። በአሰልጣኝነት ዘይቤ ውስጥ ከፍተኛ እርጋታን ያመጣል። ወደ ጨዋታው የምንገባው በተረጋጋ አእምሮ ነው የሚለው ብሩኖ ፈርናንዴዝ፣ ነገር ግን ከፍተኛ ኃላፊነትም ጭምር ካሪክ ያሸክመናል ብሏል። ካሪክ ኳሷን ወዴት እንደምታቀብል ወይም መች እንደምትመታ እኔ ለአንተ መወሰን አልችልም፣ ነገር ግን ክፍት ቦታዎች የት ሊሆኑ እንደሚችሉ እንድታውቅ መርዳት እችላለሁ። እናም ክፍት ቦታዎች የት እንደሚሆኑ ማወቁ በጣም አስፈላጊ ነገር ይመስለኛል። ከዛ ውጪ ሜዳ ውስጥ ስትገቡ ኃላፊነት አላችሁ ይለናል። የሱ የስልጠና ዘይቤ ነገሮችን አቅልሎናል፣ ግን ከበድ ያለም ኃላፊነት ሰጥቶን ነው የምንገባው ብሏል። የካሪክ የአሰልጣኝነት ሂደት በዩናይትድ ውስጥ ካሻሻላቸው ተጫዋቾች ብሩኖ አንዱ ነው ሲባል
በአጠቃላይ በዚህ ዓመት የነበረው የአሲስት መጠን የፈጠራቸው የግብ ዕድሎች ሞር ቁጥራቸው ከፍ እንዲል በማድረግም ጭምር ነው። ብሩኖ ፈርናንዴዝ ያው ተቃውሞ ብቻ አይደለም ሞድስም ቀርቦለታል። ለአብነት ያክል የቀድሞ የዩናይትድ ተጫዋች በውሰት አሁን ባርሴሎና የሚገኘው ራሽፈርድ በብዙ ወድሶታል። ይሄ ቀላል ነው ለአንተ ይህንን ማድረግ ለብሩኖ ቀላል ነው ብሎ ነው ያወደሰው። ብሩኖ በአጠቃላይ በማንቸስተር ዩናይትድ 327 ጨዋታን አድርጎ 107 ግብና 105 አሲስት ነበረው። ወደ 212 የግብ አስተዋጽኦ አለው። ዘንድሮ 21 አሲስት አለው እሱ ስንል ከሱ ቀጥሎ ለዩናይትድ በርካታ አሲስት ያለው ተጫዋች ለማመን ነው የሚቸግረው። ማቲያስ ኩኛ፣ አማድ ዲያሎና ፓትሪክ ዶርጉ ናቸው። 4 ነው ያላቸው ውድ ቤተሰቦቻችን። የሶስቱ እንኳን ቢደመር ብሩኖ ላይ አይደርስም። ዲያጎ ዳሎ፣ ኮቢ ሜኖ፣ ብሪያን ቤሞ 3 እያለ ይቀጥላል። ብሩኖ ምን ያህል ተነጥሎ ዩናይትድ ቤት እንደወጣ ማሳያም ጭምር ነው። በፕሪሚየር ሊግ እንደ ብሪያን ቤሞ ግብ ያስቆጠር የለም። 11 በላይ ግቦች እንዳስቆጠረላቸው ይታወቃል። ከዛ ውጪ ብሪያን ቤሞ የዘንድሮ የውድድር ዓመት በአጠቃላይ ጥሩ እንደነበረ ደጋፊዎቹ ሊመሰገኑ እንደሚገባ ለመጣ ውጤት ገልጾ፣ ከዛ ውጪ ግን ለአምበላችን እንኳን ደስ ያለ ማለት እፈልጋለሁ፣ ይገባዋል፣ ከዚህ በላይም ደግሞ ለእሱ እንደሚመጣ እርግጠኛ ነኝ ብሏል። እናም በብሩኖ በጣም ደስተኛ መሆኑን ተናግሯል። በዩናይትድ በኩል እንግዲህ ሲዝኑ ጥሩ ነው ሲባል ምናልባት ካሳለፉት ጥቂት ዓመታቶች አንጻር በጣም ጥሩ ነበር። ምናልባት ዩናይትድን ለሚያክል ብራንድ ጥሩ ነው ጥሩ አይደለም የሚለው ግን ለደጋፊው ይተው። ዩናይትድ ባይሆን በዋንጫ ሊገለጽ የሚገባ ክለብ ነው የሚለው ግን በብዙዎች የሚጠበቀው ጉዳይ ነው። ዩናይትድ በቀዳቸው በፕሮጀክታቸው መሰረት 28 ዋንጫን እንደ ግዴታ ይዘው እየሰሩ እንደሆነ ይታወቃል። ለዛ ቡድኑ መገንባት ሂደታቸው ይቀጥላል። በዚህም ክረምት ተጫዋች ዝውውሮች ይጠበቃሉ። በነገራችን ላይ ዌስትሃም ዩናይትድ መውረዱን ተከትሎ ማንቸስተር ዩናይትድ በጣም ትኩረት ያደረገበት ቡድን ነው። እንደ ማቴዎስ ፈርናንዴስ እንደ ጄሬድ ቦውን ያሉ ተጫዋቾች በዩናይትድ ዝርዝር ውስጥም እንዳሉ ይታወቃል። ሚኬል አርቴታ የአርሰናልን የዋንጫ ጠም የቆረጡ የቀድሞ ተጫዋች የአሁኑ አሰልጣኝ ሚኬል አርቴታ አርሰናልን ከ22 ዓመት በኋላ ከፕሪሚየር ሊግ ዋንጫ ያስታረቁ ሚኬል አርቴታ አርሰናል በታሪኩ ከመሳተፍና ፍጻሜ ከመጫወት ውጭ የማያውቀውን የአውሮፓ ሻምፒዮንስ ሊግ ካነሱ ግን በአርሰናል ታሪክ ውስጥ ካሉ ሰዎች ሁሉ ቀዳሚ ይሆናሉ የሚለን ኢያን ራይት ነው። በክለቡ ከመጣ ጀምሮ ላደረገው ነገር ቆመን ማጨብጨብ አለብን። እናም አሁን ክለቡ ከዚህ በፊት አሳክቶት የማያውቀውን ታሪካዊ ክብር ለማሳካት አንድ እርምጃ ቀርቶታል። አርቴታ ሻምፒዮንስ ሊጉን ካሸነፈ የምንጊዜም የአርሰናሉ ታላቁ ሰው ይሆናል እያለ ነው። በእርግጥ አርሰናል ደጋፊዎችም በታሪክ ውስጥ ይመዘግቡታል። ይህንን ታሪክ ራሱ ይመዘግበዋል። ሚኬል አርቴታ በአርሰናል ታሪክ የመጀመሪያው ሻምፒዮንስ ሊግ ዋንጫን ያሸነፈ ብሎ ምንም ጥያቄ የለውም። ልክ 22 ዓመት የአርሰናልን የዋንጫ ጥማት የቆረጠ ሰው ተብሎ እንደተመዘገበለት ማለት ነው። አሁን ትልቁ ጥያቄ ቡዳፔስት ፑሽካሽ አሬና ላይ ይሄን ማድረግ የሚችል ስብስብ እና አስተሳሰብ ይዘው ይገኛሉ ወይ ነው። ፕሪሚየር ሊጉን አድርገውታል። ሻምፒዮንስ ሊጉንስ የሚለው ይጠበቃል። የዘንድሮ አርሰናል አያደርገውም አይባልም። ምክንያቱም ለዘመናት የተተቹበትን ባለፉት 3 ዓመታት ማድረግ አይችሉም ከሁለተኛ በላይ የተባሉትን ፕሪሚየር ሊግ አድርገው አሳይተዋል። ሻምፒዮንስ ሊጉን ኦፕታ አትጠራጠሩ አርሰናል ያደርገዋል እያለ ነው። የአርሰናል ደጋፊ አርሰናል እንዲበላ ስለሚመኝ ሊሆን ይችላል። ገለልተኛ ደጋፊዎች ግን የአርሰናል ጉዞ ለሻምፒዮንስ ሊግስ የሚበቃ አይደለም ወይ ጻፉልን። ከፍተኛ ነጥብ የሰበሰበው አርሰናል ነው 85። ብዙ ጨዋታ ያሸነፈው አርሰናል ነው 26። ብዙ ግብ ሳይቆጠርበት ከጨዋታን ያጠናቀቀ አርሰናል ነው 19። ብዙ የግብ ልዩነትም ያለው በነገራችን ላይ አርሰናል ነው። በፕሪሚየር ሊጉ ብዙ ተከታታይ ግብ ሳይቆጠርበት የወጣ አርሰናል ነው በ4 ተከታታይ ጨዋታ። ብዙ የቆመ ኳስ አስቆጥሯል 23። ጥቂት ሽንፈት አስመዝግቧል 5። ጥቂት የተቆጠሩበት ግብ 27። ጥቂት ቢጫ ካርዶች 51። ምንም አይነት ቀይ ካርድ ያላየ ምንም አይነት ፍጹም ቅጣት ምት ያልተሰጠበት በታሪክ ሁለቱን በተለይም ቀይ ካርድ ሳይ ፍጹም ቅጣት ምት ሳይሰጥበት ዋንጫ ያነሳ ቡድን ምናልባት ለኢንቪንሲብል አርሰናል ራሱ ኢንቪንሲብል የሆነ ታሪክ ባይሆንም ግን ሌላ ታሪክ ነው። ይሄ ራሱ ቀይ ሳዩ ፍጹም ቅጣት ምት ሳይመታባቸው ነው ሻምፒዮን የሆኑት። አርሰናል በመጪው ውድድር ዓመት ብቸኛው የለንደን ክለብ ነው በአውሮፓ ሻምፒዮንስ ሊግ የሚሳተፍ። ውድ ቤተሰቦቻችን ቼልሲ የለ፣ ቶትናም የለ፣ ዌስትሃም የለ፣ ፓላስ የለ። የለንደን ተወካይ በብዙ ርቀዋል ዘንድሮ ከዛ ሁላ ተወካይ ውስጥ። በመጪው አውሮፓ ውድድሮች እንግዲህ አርሰናል ብቻ ከለንደን እንመለከታለን። አርሰናል ያው ሻምፒዮን በመሆኑን ተከትሎ ነው በቀጥታ የአውሮፓ ሻምፒዮንስ ሊግን ትኬት የቆርጠው። በነገራችን ላይ ሻምፒዮን ሲሆኑ ከ11 ሚሊዮን ህዝብ በላይ በቀጥታ ስርጭት ተመልክቶታል እየተባለ ነው። ይሄ ህጋዊ ማሰራጫዎችን ነው እንግዲህ ህጋዊ ባልሆኑት ቢቆጠር ከዚህ በጣም የላቀ ነው።
ምናልባት በተለይም አፍሪካ ውስጥ ህጋዊ ባልሆኑ ሚዲያዎች ወይም ደግሞ በመካከለኛው ምስራቅ ላይ በጣም የሚታሙ ሁለቱ አህጉራት ናቸው። አፍሪካና መካከለኛው ምስራቅ ላይ ህጋዊ ባልሆኑ ማሰራጫዎች እና ከዛ በላይ ይሆናል ተብሎ ይጠበቃል ቁጥሩ። በህጋዊ ማሰራጫ ግን ከ11 ሚሊዮን ህዝብ በላይ ተከታትሎታል። ቪክተር ዮኬሬሽ 2023-24-25 ከስፖርቲንግ ሊዝበን ጋር ዋንጫ ካነሳ በኋላ ትላንት ከአርሰናል ጋር አድርጎታል። የደስታ አገላልጾም ያው እንደተለመደው ደጋፊዎቹ ጋር ሄዶ በሚታወቅበት ምስል ደስታውን መግለጽ ችሏል። በጣም ድንቅ ነበረ ለተጫዋቹ። ባለፉት 3 ዓመታት ወደ ፕሪሚየር ሊግ በመጣበት ዓመት ሻምፒዮን መሆን ችሏል። ከዛ ውጪ ትላንትና ዴክላን ራይስ በጣም ተከፍቶ ነበረ በጨዋታው መጨረሻ ላይ ዌስትሃም ዩናይትድ ከፕሪሚየር ሊጉ እንደወረደ ካረጋገጠ በኋላ ነው በነገራችን ላይ እና በዛ ሁላ ፈንጠዚያ ውስጥ ዴክላን ራይስ በጣም የተከዘበት በኋላም ላይ ወደ ድሉ ደግሞ የተመለሰበት ነበር። የቀድሞ ክለብ ዌስትሃም ከፕሪሚየር ሊግ እንደወረደ በሰማ ሰዓት ግን በጣም አዝኖ ነበር። የፕሪሚየር ሊጉ አሸናፊ ዴክላን ራይስ አሁን ሙሉ ትኩረታችን ወደ ሻምፒዮንስ ሊግ ነው ብሏል። በዚህ ዓመት 2 ዋንጫዎችን ማሳካት እንችላለን፣ አንዱን አድርገናል፣ ቀጣዩ ፒኤስጂ ቀረናል ብሏል። የመሃል ሜዳ ክፍሉ አክሎም ቡድኑ የፕሪሚየር ሊጉን ዋንጫ ማንሳቱ ብቻ እንደማያረካና ቅዳሜ በቡዳፔስት ፒኤስጂ ጋር ለሚደረጉ ታላቅ ፍልሚያ በሙሉ ልቡ ዝግጁ መሆኑን ተናግሯል። ለጨዋታውም በጣም ዝግጁ መሆን አለብን ብሏል። መድፈኞቹ በታሪክ ይህንን የዋንጫ ባለቤትነት ታሪክ አይተውት አያውቁም። ለፍጻሜ ተፋልመው ነበረ። በባርሴሎና የደረሰባቸው ሽንፈት ከዋንጫ ውጭ ያደረጋቸው እንጂ ዘንድሮ ግን በጣም የቀረቡበትና በጣም የተሻለም ቅድመ ግምት የተሰጣቸው ቡድን ሆኖ ነው ፍጻሜ የደረሱት። በዘንድሮ ውድድር ዓመት እንዳጠቃላይ ከእንግሊዝ ክለቦችም በ5580 ደቂቃ መሳተፍ የቻለው አርሰናል ፍጻሜ ገና ይቀረዋል። እንደ አርሰናል በዚህ ዓመት ብዙ ደቂቃ ሜዳ ላይ ያሳለፈ ክለብ የለም። በርካታ ጨዋታዎችን ያደረገው እሱ ነው። ሲቲ 2ኛ፣ ፓላስ 3ኛ፣ ቼልሲ 4ኛ ደረጃ ላይ ተቀምጠዋል። እንግዲህ የሻምፒዮንስ ሊግ ነገር እንዴት ይሆናል የሚለው ለአርሰናል ደጋፊዎችን በጉጉት የሚጠበቀው ጉዳይ ነው። የቀድሞ የዩናይትድ ሌጀንድና እንግሊዛዊ ተጫዋች ዋይዴማርክ ሩኒ ሻምፒዮን ማለት ልክ እንደዚህ ነው ብሏል። በእውነቱ በዚህ ውድድር ዘመን የተጫወቱበት መንገድ አርሰናሎች ፍጹም የተለየ ነው። አሁን ላይ ሁሉም ሰው ልክ እንደ ፔፕ ጋርዲዮላና እንደ ቡድኑ መጫወት ይፈልጋል። ነገር ግን አርቴታ ይሄንን ለ3 ዓመታት ሞክሮት ሊጉን ማሸነፍ አልቻለም ነበረ። ፖሊሲያቸውን ቀየሩ። ይበልጥ ግዙፍና በአካል ብቃት ጠንካራ ወደሆነ ቡድን ተቀየሩ። አሁን ላይ ጎል አይቆጠርባቸውም። በጣም ጠንካራ ናቸው። እንዲሁም ከየትኛውም የሜዳ ክፍል ጎል ማግባት ይችላሉ። የዘንድሮ የፕሪሚየር ሊግ ዋንጫ ለማንሳት ሙሉ በሙሉ የሚገባው ቡድን ካለ አርሰናል ነበር። በራሳቸው ስታይል፣ በራሳቸው ስልት አርሰናል ዋንጫ በልቷል። የሚገባው ቡድን ዋንጫ በልቷል። ስለዚህ አሁን ሻምፒዮኑ አርሰናል ነው ብሏል። ኑኖ ማዱኬ ከጨዋታው አጋጣሚ አንዱ የተመለከትነው ጉዳት አጋጥሞ ተመልክተናል። በነገራችን ላይ ተጫዋቹ 83ኛው ደቂቃ ላይ ተቀይሮ ሲወጣ የእግሩን ታፋ ይዞ ነበረ። የ4 ዓመቱ ተጫዋች በቶማስ ቱሄል የእንግሊዝ ብሔራዊ ቡድን ውስጥ ተካቶ ሰሞኑን መነጋገሪያ ነበረ። እንዴት ተካተተ በሚል ማለት ነው። ለማንኛውም ተጫዋቹ ተጨማሪ ምርመራ ይደረግለታል። ምናልባት የከፋ ጉዳት ግን ላይሆን ይችላል ተብሏል። በጨዋታው አጋጣሚ ተመልሶ መለያውን ቀይሮ ዋንጫውን ሲያነሳ ተመልክተናል። ግን መጠነኛ ጉዳት አለበት እየተባለ ነው። ለዓለም ዋንጫ የመጫወት እድሉ ላይ እንቅፋት ይሆናል አይሆንም የሚለውን በቀጣይ እንመለስበታለን። ከዛ ውጪ በአርሰናል በኩል ጋብርኤል ጄሱስ በአርሰናል መለያ የፕሪሚየር ሊግ ዋንጫን በሲቲም መለያ የፕሪሚየር ሊግ ዋንጫ ያሸነፈ 3ኛው ሰው ነው። አብዛኞቹ አርሰናል ለቀው ወደዛ ከሄዱ በኋላ ነጋኤል ክሊች፣ ሳሚር ናስር ይጠቀሳሉ። አሁን ደግሞ ጋብርኤል ጄሱስ ወደ አርሰናል ከሲቲ መጥቶ ዋንጫውን አሳክቷል። ጋብርኤል ጄሱስ 5 የፕሪሚየር ሊግ ዋንጫ አለው። 4ቱን በሲቲ አንዱን በአርሰናል። የሚመኘው አውሮፓ ሻምፒዮንስ ሊግ ነበረ። በቀጣይ ደግሞ አሁን ከአርሰናል ጋር ፍጻሜ ደርሷል። ቅዳሜ ፑሽካሽ አሬና ስቴዲየም እንመለከት ይሆናል። እዚህ ጋር እናብቃ።